የኔ ልጅ ይሄንን የቴዎድሮስ ምስል አንተ ነህ ሳልከው? አሁንማ የኔ ነኝ። ነገር ግን ሰዎች አይተውት የሚወዱት ይመስልሻል? እሱን ለማረጋገጥ ከፈለግ ነገ በጠዋቱ ሄደን ሰዎች የሚበዙበት አካባቢ ስዕልን አስቀምጠው። ነገር ግን ስታስቀምጥ ይህንን መጻፍን እንዳትረሳ። ስህተቱ የቱ ጋ ነው? መልካም እድል ካያ። ብዙ ቦታ ላይ ስህተት እንዳለብኝ አክብቦ አስቀመጡልኝ። ነገር ግን ማንም ያምራል ያለኝ አልነበረም። በአሁኑ ደግሞ እንደዚህ አድርግ። ዝም ብለህ አንድ ስዕል ሳልና በጠዋቱ እዛው ሰዎች የሚበዙበት ቦታ አስቀምጠው። ነገር ግን ይህንን መጽሐፍ እንዳትረሳ። ስህተት ካገኛችሁ አስተካክሉት። ማንም ሰው ስህተት አላገኘብኝም። የኔ ልጅ በዚህኛው የሆነ የተረዳኸው ነገር የለም? ልጄ ሁሉም ሰው ያንተን ስህተትና ጥፋት ለማውጣት ይጣደፋል። ነገር ግን በጣም ጥቂት ሰዎች ናቸው ያንተን ስህተት ለማስተካከል የሚሞክሩት። ስለዚህ ልጄ ራስህን ጠይቅ። የምትሰራው ነገር ልክ ነው? መልስህ አዎ ከሆነ ቀጥልበት። ምክንያቱም ሰዎች ሁልጊዜ መፍረዳቸው የማይቀር ነገር ስለሆነ ራስህን ማይ። ከዚህ ሌላ ጫማ አይልሽም እንዴ? እማዬ እሺ በይኝ። ሮቦት ጋር እንሂድ። ሮቦት እማዬ አንደኛ ወጣሁኝ። እናለኝ ወደዚህ ይህ ጀግና ልጅ ሁልጊዜ እንዳኮራኝ እኮ ነው። እኔም አንደኛ ወጣሁ። አንቺም ጎበዝ ነሽ። አያቴ እኔም ልምጣ? እዛው ሁኚ አንቺ፣ እኛ ቶሎ እንመለሳለን። हमारी अधूरी कहानी ደህና አደሩ። ይመስገን ነው። ደህና አደርሽ? የዳቦ መጋገሪያው ማሽን ሳያጠፉት ለምንድን ነው የሚወጡት? የሚሰማኝ ሰው አለ? እንዴት ግን ህይወቴን ልታተርፎ ቻልከው? ማለቴ እዛ ውስጥ እንደሆንኩ እንዴት አወቅ? ለ30 ዓመታት እዛ ዳቦ መጋገሪያ በጥበቃነት ሰርቻለሁ። በቀን ውስጥ ከ100 ሰዎች በላይ ይገባሉ ይወጣሉ። ነገር ግን አንቺ ብቻ ነበርሽ ጠዋት እንዴት አደርክ ማታ ደህና አደር ብለሽ የምትወጪው። ግን ማታ ደህና አደር ስላላልሽኝ የሆነ ነገር እንደተፈጠረ ተሰማኝ። ነገር ግን ሰዓቱም ሄዷል። ሁሉም ሰራተኞች ወጥተዋል። እየተጠራጠርኩኝ ወደ ውስጥ ገባው። ሳይሽ ወድቀሽ ነበር። በፍጥነት የአንጎ አፕሊኬሽንን በመጠቀም ደውዬላቸው ወደ ሆስፒታል አመጣንሽ። ምንም ማድረግ ስላልቻልኩኝ በዚህ እያራገፍኩልሽ ነበር ወደ ሆስፒታል ያመጣሽ። ከዛስ? እባክህ አፍጥንልን። የአንጎማ ሁልጊዜም ፈጣን ነው።
አንተ ግን ቀበቶ ሆናልክ። ስለዚህ ነገር ምን ትላለህ? እስከ 30% ባነሰ ዋጋ እየወሰድናችሁ ነው። እኔም ያንጎ ምርጫ ያደረኩት ለሱ አይደል? እኔ እዛ ጋር ወድቄ አንተ 30% ዲስካውንት ለማግኘት አፑን ታወርዳለህ። አስቀድሜ ስላወረድኩት ፕሮሞ ኮዱን ብቻ ነው ያስገባሁት። እሺ ግን በጣም ነው ማመሰግነው። ትንሹ ደግነትሽ ህይወትሽን አትርፎታል።